የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 4 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሰኔ 4 ቀን 2354 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የሚቀርበውን ከማህደራችን ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። ወያኔ ከኢትዮጵያ ተገንጥሎ አገር ለመሆን ብቻ ሳይሆን ለዚህም እንዲረዳው የኢትዮጵያን ሕዝብ በዘር፣ በሃይማኖት፣ በቋንቋ ለመከፋፈል የሸረበው ሴራ አሁንም በኦሮሞማ ልጆቹ በከፊል ተግባራዊ እንዲሆን እየተደረገ መሆኑን እያየን ነው። ኢህአፓ ወያኔ ሲፈጠር ጀምሮ ማንነቱን ከማጋለጥ ተቆጥቦ እንደማያውቅ የጽሑፍም የድምፅም ማስረጃዎች አሉን። ሰሞኑን ያ ሁሉ ሰይጣናዊ ድርጊቱ የተረሳለት መስሎት ባገኘው መድረክ ሁሉ ማጓራት ጀምሯል። ቀደም ብለን ይህን ከይሲ ፋሽስታዊ ቡድን ማንነት ለማጋለጥ አቅርበናቸው የነበሩ የተለያዩ ሀተታዎችን በተከታታይ እናቀርባለን። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። በዛሬ ከማህደራችን ዝግጅታችን በቅድሚያ ፍኖተ ዴሞክራሲና ቋንቋው ብለን በ2008 ዓመተ ምህረት አስተላልፈነው የነበረውን ማስታወሻ አሁንም ይሰራልና እናሰማዋለን። እነሆ። ፍኖተ ዴሞክራሲና ቋንቋው። በፍኖተ ረጅም የስርጭት ዓመታት ለአድማጮች የቀረቡ ጥያቄዎችን የመለስን ቢሆንም አሁንም ማብራራቱ የግድ ሆኖ ይገኛልና የሚከተለውን ማስፈሩ አስፈላጊ ሆኖ ይገኛል። ለምንስ ወያኔን የኢትዮጵያ መንግስት አንለውም? ወያኔ የኢትዮጵያ መንግስት ሳይሆን በሀገራችን ላይ የመጣ መርገምና መቅሰፍት ነው። ወያኔ ኢህአዴግም አይደል፣ ኢህአዴግ የወያኔ ጭምብል ነው። ይህን መረዳት የተሳናቸው መለስን በኃይለ ማርያም ሲተካ ይህ የወያኔ አሻንጉሊት በራሱ የሚንቀሳቀስ መስሏቸው ተጠብቆ ነበር። ኢትዮጵያን ቀጥቅጦ እየገዛ ያለው ወያኔ ብቻ ነው። ለምንስ የወያኔ ባለስልጣኖችን አንቱ አንላቸውም? ስልጣን የያዘን ሁሉ አንቱ ብሎ ማክበር በራሱ ስህተት ነው። ለባለስልጣንና ቤተ መንግስቱም ከበሬታ የሚኖረን በህዝብ ተመርጠው ለህዝብ የቆሙ ሲሆን ብቻ ነውና አንተ መባላቸውም ሲበዛባቸው ነው። የወያኔን የጎሳ ፌዴራል ተቋም፣ ክልል፣ አንቀጽ 39 ወዘተ ግሳንግሱን ስለማንቀበል ክልል እያልን ማቅረብ አንችልም። ክፍለ ሀገሮች፣ ጠቅላይ ግዛቶችን በቀደም ስማቸው ብንጠራም ይህን መርህና አቋም በመከተል ነው። የተቀየሩ የቦታ ስሞች ቀደም ህዝብ ሲጠራቸው ወደ ነበር ስም ቢመለሱ ግን የምንቃወም አይሆንም።
የፍኖተ ዲሞክራሲ ዋና ሚና ወያኔን ማጋለጥና የህዝብን ጎራ ማጠናከር በመሆኑ ይህንን በትኩረትና በጽናት ለመወጣት ሲጥር 15 ዓመታት አልፈዋል። በመሆኑም ፍኖተ በተቻለው መጠን የህዝብን ጎራ የሚጎዱ ዜናዎችን ሆነ ትችቶችን የሚያሰማ ባይሆንም ትግሉን ሊያጠናክሩ የሚችሉ ገንቢ ሂስና ትችቶችን ማቅረብ ደግሞ ግዳጁ አድርጎ ያሰማል። ፍኖተ ዲሞክራሲ ለዘረኞች፣ ትምክህተኞች፣ ወያኔዎችና ቅጥረኞቹ መድረክ አይሰጥም። ፍኖተ ዲሞክራሲ የኢትዮጵያ ህዝብ ድምጽና ሬዲዮ ነው። የመከራው ዘመን ያበቃ ዘንድ የወያኔ አገዛዝ ዓላማውን ምስጢር አድርጎ አልነበረም የተነሳው። ትግራይን ገንጥዬ ነፃ አወጣለሁ ያለው ገና ጫካ ሲገባ ነው። ጠላታችን የሸዋ አማራ ነበር ያለው አያይዞም። ይህ የግንጠላ ዓላማው ሲጋለጥና ሲወገዝ፣ ከሁሉም በላይ ደግሞ የትግራይ ህዝብ አልቀበል ሲለው ደግሞ ማሸጋሸግ መሸፋፈን ጀመረ። ይበልጥ ለማወናበድ ሲልም ኢህአዴግ የሚል ጭምብል አጠለቀ። ትግራይን መገንጠል የሚለው አቋሙ በጡት አባቱ በሻዕቢያም ተቀባይነትን ስላላገኘም አገሪቷን በሞላ ይዤ በትንትኗን ባወጣትስ በሚለው ምዕራቡ በደገፈው ጠማማ ጎዳና ተጉዞ ለስልጣን በቃ። ቀጣዩን ያው በመከራና በግፍ ታጅበን አይተነዋል። ደግመን ደጋግመን እንዳነሳነው ወያኔ ወደ ስልጣን ሰተት ብሎ አልገባም። ህዝብ ተዋግቶታል። ከሱዳንና ሻዕቢያ ጋር ሆኖ ኢህአፓ ኢህአሰን በጎጃምና ጎንደር ወሮና አጥቅቶ ነው ወደፊት የተጓዘው። የሰሜን ሸዋ ህዝብ፣ የአምቦ ህዝብ፣ ድሬዳዋ፣ ሐረር ወዘተ ተቃውመውት ቆመው መስዋዕትነትንም ተቀብለዋል። በአዲስ አበባም በተቃዋሚ ተማሪዎች አስከሬን ላይ ነው ቤተ መንግስት የገባው። ይህ ባለጌና ህገወጥ ስልጣኑንም ለመጠበቅ ሲል ብዙ ዜጎችን ቀንጥሷል፣ ደም አፍሷል። በሚጠላው ህዝብም ላይ ራሱም መሰሎቹንም አዝምቷል። የአማራው ህዝብ ታዳጊ አጥቶ ከሁሉም አቅጣጫ ሲጠቃ ፕሮፌሰር አስራትና ሌሎች ማህድን ማቋቋማቸው ባሉታዊ የሚተች ባይሆንም ህዝብ በፈቀደውና በፈለገው የመደራጀት መብቱ መከበር ያለበት ቢሆንም በሽግግር መንግስት ጉባኤ በተባለው ወቅት ቡድኖችና ድርጅቶች ወያኔ እንደፈለገው በብሔረሰብ ደረጃ መፍላታቸው ኢትዮጵያዊ ትግልን ጎድቶ መዘዙ ዛሬም አለ ማለት ይቻላል። ቀደም በየካቲት ሁሉም ድርጅቶች ራሳቸውን ኢትዮጵያዊ የኢትዮጵያ ብለው ነበርና ኢትዮጵያ ለድርድር አልገባችም። በዘመነ ወያኔ ግን የተገላቢጦሹ መጥቶ ብዙዎቹም ጥቂቱም የአማራ ሰለባ ተብሎ መለየት፣ መገንጠል እንደ መፍትሄ መቀንቀን በዛ። መዘዙን ዛሬ አንድነት ከባድ ሲሆን እያየነው ነው። ወያኔ ህዝብን ከፋፍሎና አናክሶ በስልጣን ሊቆይ የሚያደርገውን ጥረት አንዳንዶች ካላቸው የተሳሳተና የጠበበ አቋም የተነሳ ወደዱም ጠሉም እየረዱት ናቸው። ይህ ከታረመ የወያኔ ውድቀት ይፋጠናል፣ የስቃይ ዘመናችንም ያጥራል፣ ያበቃል። ከዚህ አንጻር ያለውን አሳሳቢ ሁኔታ ስናየው 5 እንኳ የሚሆኑ አባላት የሌሉት ነፃ አውጪ ግንባር አስፈሪ ወይም አሳሳቢ እንደማይሆን ግልጽ ነው። የኦሮሞ ህዝብ ጉዳይ ግን ግንጠላ ከሚሉት ድርጅቶችም አንጻር ሆነ የህዝብን ትግል አንድነት ለማደናቀፍ ከሚጥሩት ኃይሎች እቅድ አንጻር ቢሆንም በክብደት ትኩረት ሊሰጠው የሚገባው ነው። የኦሮሞን ህዝብ ያገለለ ወይም ባዕድ ያደረገ የኢትዮጵያ ታሪክ የለም፣ ሊኖርም ሊታሰብም አይችልም። የኦሮሞ ህዝብ የመብት ጥያቄ እንደ ሌሎች ህዝብ የመብት ጥያቄ ሁሉ ምላሽን አጥቶ መቆየቱም የሚታወቅ ነው። ህዝብ አልን እንጂ ግንባሮች የሚባሉት በመጣው አገዛዝ ሁላ ደርግ ተባለ ወያኔ ምላሽ አግኝተናል ብለው ከገዢዎቹ ሲያብሩ ያየነው ነው። ከኢትዮጵያ የተገነጠለ ኦሮሚያ ወይም የኦሮሞ ህዝብ ባዕድ ነው፣ ኢትዮጵያዊ አይደለም የሚለው አቋም ወደ ታች ተረጭቶ መመረዝ የለበትም ስንልም የቆየ ነው። ጥረታቸው ግን አልቆመም።
ይህም ክፍፍልን በማስፈኑ ወያኔ እየነጠለ ለመምታትና ትግሎች እንዳይተባበሩ ለማድረግ አመችቶታል። የሀገራችንን መሬት ለሱዳን ሲሰጥ ካምቦ በፊት ወያኔ ጎንደርን ወደ ትግራይ ሲያጠቃልል አማራን ጠላት ነው ብሎ ሲያጠቃ ያየነው ነው። ወጣቶች ግን ስለተከፋፈሉ በጋራና በአንድነት ማለት እንደ የካቲቶቹ ሊነሱና ተቃውሞ ሊያሰሙ አልቻሉም። ወያኔም አንዱን የሌላው ማስፈራሪያ አድርጎ ክርስቲያኑንም ከሙስሊሙ ነጥሎ ሁሉንም ተራ በተራ ሊመታና በስልጣኑ ሊቆይ ችሏል። ይህን በመረዳት የክፍፍልን ሁኔታ ማስወገዱ ማትነኑ ቀዳሚ ሆኖ ይገኛል። በአሁኑ ጊዜ በየአቅጣጫው ያለው ትግል ቢቀናጅ ኖሮ በአገራችን ያለው ሁኔታ ተለውጦ ወያኔ ይፈረጥጥ ነበር። ይህ ደግሞ የድርጅቶችንና ምሁራንን ቀዳሚ ኃላፊነት ይጠቁመናል። ህብረት አንዱ ችግር ሆኖ የባጀበት ምክንያት የድርጅቶች መሰረታዊ ዓላማ የሚጣጣም ባለመሆኑ ነው። በዴሞክራሲ መሰረት እኩልነትና መብት የሰፈነባት ኢትዮጵያን እንመስረት የሚሉ ሁሉም አይደሉም። ይህ ደግሞ ድርድር የሚገባበት ጉዳይ አይደለም። አገርን ዳግም ለማስገንጠል መሳሪያ የሚሆን የለምና ለውጥና መሸጋሸግ ከሌላው ወገን መምጣት ያለበት እንደሆነ ማወቅ ያስፈልጋል ማለት ነው። በአሁኑ ተጨባጭ ሁኔታ በአማራውና ኦሮሞ ወዘተ ህዝብ መካከል መሰረታዊ ቅራኔ የለም። የሀገራችን የመጀመሪያና መሰረታዊ ቅራኔ ሁሉም ህዝብ ከወያኔ አገዛዝ ጋር የሚያጋጨው የሚያቃርነው ነው። በህዝብ መካከል ያለው መለስተኛ ቅራኔ ነው። ይህ ራሱንም የትግራይን ህዝብ ይመለከታል። ወያኔ የትግራይን ህዝብ ከሌላው አቃርኖና አራርቆ እንዳለ የአደባባይ ምስጢር ነው። አብዛኞቹ የትግራይ ምሁራን ለወያኔ ሰለባ ከሆኑ ውሎ አድሯል። ቀሪውን ህዝብ ያሳዘነ ክስተት ነው። ቀደም ለብሔረሰቦች መብትና እኩልነት የአማራና ሌሎችም ምሁራን መቆማቸውን ስናስታውስ ይህ የአሁኑ የትግራይ ሁኔታ አሳሳቢ ቢሆን የሚያስገርም አይሆንም። ስለዚህም ከሁሉም በበለጠ ደረጃ የትግራይ ምሁራንና ህዝብ ከቀሪው ህዝብ ትግል ጎን መቆሙን ማሳያው ጊዜ አሁን ነው። ይህ ዕድል ካመለጠውና ሰልፉ ከወያኔ ጋር ነው በሚል ምልአተ ህዝቡ ከደመደመ መጨረሻው የሚያምር አይሆንም። ማሳሰቢያም ማስጠንቀቂያም ነው። የሀገራችን ህልውና ተጠብቆ የለውጡ ጎርፍ ወያኔን ብቻ ጠራርጎ እንዲሄድ ከተፈለገ ይህን ሐቅ መረዳትና መቀበል ከሚመለከታቸው ሁሉ ይጠበቃል። የወያኔ ውድቀት አይቀሬ ነው። በሀገር የሂደት ታሪክ ዓመታት ቢራዘሙ አስገራሚ አይደለም። አጼው ለ44 ደርግ ለ17 ሰፍረውብን አሰቃይተውናል። ወያኔ ለስልጣን መብቃት አልነበረበትም። እድሜ ለደርግ ይበልና ተከፋፍለንና ተዳክመን ስላገኘን ለስልጣን በቅቷል። ያኔም ቢሆን ተባብሮ መቃወምና እንዳይደላደል ማድረግ ሲገባ ክፍፍሉና ለወያኔ መጎንበሱ ደርሶ ለወያኔ አመቺ ሁኔታ ተፈጠረለት። ወያኔን የሚያጅበው በዛ፣ የሚቃወመው አነሰ፣ ተነጥሎ ተጠቃ። የኢህአፓን ትግል ያስታውሷል። ወያኔ መውደቁ ባይቀርም የመውደቂያው ጊዜ ተራዘመና እነሆ ዛሬም በስልጣን አለ። ወደ ኋላ መመልከቱ ግድ የሆነብን የነበረንን ድክመት ተረድተን እንዳንደግመውና በስህተታችን የተነሳ ወያኔ እድሜውን እንዳያራዝም ነው። የኢዴሃቅ ምስረታ የዘገየ ሲሆን ከምስረታው ወዲያው በአሜሪካ አባባይነት የከዱት ጥቂቶች አልነበሩም። ክብደት አልባ ቡድኖችንም አቅፎ ወደፊት ሊገፋ ተስኖት ያው የአቅሙን ታግሎ ለህብረቱም ቦታ ለቀቀ። ህብረት አሁንም መደረግ ያለበት በመሰረታዊ ግብና መርሃ ግብር ደረጃ በሚግባቡ ሲሆን በስመ ድርጅት ቢወራጩም ህልው መሆን ያቃታቸውን አቅፎ መጓተቱና መተብተቡም ጥቅም ያለው አይሆንም። ህልውናና ክብደት ያላቸው ድርጅቶች አባላትና ደጋፊዎች ያሏቸውና በትግሉም በተጨባጭ እየተካፈሉ ያሉት ይተባበሩ ዘንድ ጥረቱ መጧጧፍ አለበት። የድርጅቶች ኃላፊነት በዚህ መስክ ከባድ ነው። መቻቻል፣ መግባባት፣ በኢትዮጵያዊነት ዙሪያም መስማማት ያስፈልጋል ማለት ነው። የዴሞክራሲው ሂደት ወሳኝ ህዝብ እንጂ ድርጅቶች አይደሉምና። ከዚህ ቀደም ሱዳን የቋራን መሬት ከድንበሩ እስከ ነፍሶ ገበያ ያለውን በአራሾቹ አስይዞ ማረስ ሲጀምር ይህንን ያስቆመው ኢህአፓ ኢህአሰ ሲሆን ይህን ማድረግ የቻለውም ህዝቡን በማስተባበር ነው። ከአዳኝ አገር አላፋ ጣቁሳ ከጣና አካባቢ ሳይቀር
ህዝቡ የድርጅቱን ጥሪ ሰምቶ ያለውን ብረት አንግቦ በሺዎች ወደ ድንበር ተንቦ በመምጣቱ ሱዳኖቹ የህዝብን ቁጣ ፈርተው ያፈገፈጉትና ድንበር ከሽንፋ ወንዝ መጀመሩን የተቀበሉበት ሁኔታ ነው። ኢህአፓም የኢትዮጵያ መንግስት አይደለሁምና በሀገር መሬት ላይ ልደራደር አልችልም ብሎ ካለመወሰኑ ማሻገር ተንኮለኛ እንግሊዞች በርሜሎችን በሲሚንቶ ሞልተው ሊያካልሉ የጣሩትንም ፍርስርሱን አውጥቶታል፣ ድንበር አስከብሯል። ወያኔ ግን ገና ያኔም የቋራን መሬት ሊሰጥ ለሱዳን ቃል ከመግባቱ ሌላ ለደቡብ ሱዳን አማጽያን ጦር በነፍሶ ገበያ ተራራ ኢህአፓ ቦታ ሰጥቷል በሚል ከሶም ከሱዳን በኩል ብዙ ችግር ለድርጅቱ መፍጠሩ ይታወሳል። ሱዳንን ማባረር የተቻለው ነፍሶ ገበያ የቋራ እንጂ የኛ አይደለም ሳይል ህዝቡ ተቆጥቶ በጋራ ስለቆመ ነው። ዛሬም መሬት ከዚያ ህዝብ ሲነጠቅና ያውም ለባዕድ ሲሰጥ እኛን አይመለከተንም ብሎ በጸጥታ ማየቱ ሀገር ያሳጣል ሁሉንም ብንል ማጋነን አይሆንም። የመሬት ንጥቂያውና ማፈናቀሉን በዚህ ሰፊ ይዘቱ አይተን ችግሩን ልንፈትሽ ከተነሳንና ክልላዊ እይታን ከተውን የጋራ ጥረት እውን ይሆንና መሬትን ማስከበር መፈናቀልን ማቆም ይቻላል። የወያኔን ጸረ ህዝብ ቅስቀሳ ተከትሎ ግን ታዳጊ ያጣውን ክፍል በተለይም አማራውን መሬት አልባ ለማድረግ የሚደረገውን ጥረት የሚያጅቡ ሁሉ ተጠያቂነታቸው ልክ የወያኔን ያህል ነው። ደጋግመን እንዳስረዳነውና አሁን መታየት እንደጀመረው ህዝቡን መከላከል ይጀምርና ጦሱ ለወያኔም ላጋዦቹ መሆኑ አይቀርም። ተመልሰንም አንድነት፣ ህብረት የመከራ ዘመንን ለማብቃት እንላለን። በህዝባችን ትግልና በአገራችን ጉዳይ ጣልቃ እየገቡ የስቃይ ኑሯችንን ዘላለማዊ ሊያደርጉ የሚጠሩትንም ለይተን አውቀን ልንታገላቸው ይገባል። ተባብረው ግንጠላን እንዳመጡብን አንረሳም። የ100 ዓመት የቤት ሥራ ሰጠናቸው ሲሉና ጭፍሮቻቸውን በተለይም በአማራው ህዝብ ላይ ሲያስጓሩ ማድመጥ ተገደን ነበር። እና አሜሪካ፣ እንግሊዝ፣ ኖርዌይ እና አረቦች በሞላም ኢትዮጵያን ሊያወድሟት ለረጅም ጊዜ ያደረጉትን ጥረት የምንረሳው ሊሆን አይችልም። ዛሬም አረብ ሀገሮች ግብጽ ብቻ ሳትሆን የኢትዮጵያን ድክመት፣ ውድቀት ፈላጊዎች ናቸው። እና አሜሪካም የነሱ ሎሌ አገዛዝ መቀጠሉን እንጂ ሌላ ለሀገራችን አይመኙም፣ አይፈልጉም። ስለዚህም አገራችንን ለማዳን በጋራ መቆምና መታገል ያለብን ኢትዮጵያውያን ነን። ይህንን አገር አድን ትግል በሚገባ እንዳናካሂድ ግን አሁንም ጠላቶቻችን ሊያደናቅፉን ሴራ ሲጎነጉኑ ይታያሉ። እነዚህንም ወዳጅ ብለን ልናቅፍ ከቶም ከኢትዮጵያውያን የሚጠበቅ ሊሆን አይችልም። እባብን በኩያ ከቶ ተኩላን ለማባረር መነሳት አይነት ነው። ከንቱ ጥረት ጥፋትን በራስ ላይ መጋበዝ፣ ወዳጅና ጠላትን መለየትና ለጠላትም መቼም አለመንበርከክ ለድል ወሳኝ ነው። የመከራችን ዘመን ድንገት ወያኔ ልብ ገዝቶ ታርቆ የሚወገድ አይሆንም። ከወያኔ ደግ መጠበቅ አገር የሚያሳጣ ሞኝነት ነው። ከሐረር ድሬዳዋ እስከ ጎንደር ትግራይ፣ ከአፋር እስከ ጅማ ገምጎፋ ህዝብ በአንድነት በወያኔ ላይ ይነሳ። የተጀመረው ማመጽ ወያኔን አቃጥሎ ሳይጨርስ አይቆም። ለዚህ ቅዱስ ተልእኮ ኢህአፓ ከህዝብ ጎን ቆሞ ይገኛል። አገር ወዳድና ታጋይ ድርጅቶችንም ለጠቃሚና ጠንካራ ህብረት ይጠራል። ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ። ነብር ፍየልን ከጅብ አያስጥልም። ማንኛው ቢበላህ ይሻልሃል ቢባል ሰውየው ምን ገዶኝ ጅብም አዞም ሁሉም የሚበላኝ ባገጠጠ ጥርሱ ነው ያለውን የሚያስታውሰን ሁኔታ ነው። ማን ጠላት ማን ወዳጅ የሚለው ተዘበራርቋል። አገርን ሊገነጣጥል የተነሳ ኃይል ወያኔን ተቃወመ በሚል ብቻ አርበኛ ሊባል ትንሽ ቀርቶታል። ወያኔን መጥላት መቃወም የትግላችን አንድ ዋና አካል ነው።
ጸረ ወያኔ ሆኖ በዚያው ልክ ጸረ ኢትዮጵያ የሚሆን ኃይል ግን የኢትዮጵያ ወዳጅ አገር ወዳድ ወይም የሚደገፍ ሊሆን አይችልም። ኦጋዴንን ነፃ አወጣለሁ ለሚል ኃይል አፈቀላጤ ሲኮን ዝም ብለን ለመቀበል የማንችለው በመሆኑ ይህንን ማውገዝ አገራዊ ግዴታችን ነው። ዝምታም ገደብ አለው። የጠላቴ ጠላት ወዳጄ ነው የሚለውን በግልቡ መውሰድ ስህተት ነው። ኢትዮጵያን የሚጎዳ ማንኛውንም ልፈፋ ሆነ አቋም ሆነ ተግባር በዝምታ ማለፍ የምንችል አይደለንም። የትግላችን መሰረትና ግብ የኢትዮጵያ አንድነት ነው። ህብረት ስንል በኢትዮጵያ አንድነት ከሚያምኑ ኃይሎች ጋር ነው። ግን ጠላን ከሚያቀነቅኑ ጋር አብረን አገራችንን ለቅርጫ ለማቅረብ ዝግጁ አይደለንም። እኛ ኢትዮጵያዊ እንጂ ሌላ አይደለንም። ኦሮሚያ፣ ኦጋዴኒያ፣ ነጻ ሲዳማ፣ ሱዳናዊ ቤኒሻንጉል የሚለው የሚገባን ቋንቋ አይደለም፣ መቼም አይሆንም። ትብብርና ህብረት ስንል ከአንድነት ኃይሎች ጋር መሆኑ የሚጠበቅ መሆን አለበት። ሁሉም ኃይሎች ራሳቸውን የአንድነት ስላሉ በሐቅ ለዚህ ስያሜ በቂ ናቸው ማለት ባይሆንም በይፋና በግላጭ ግባችን ኢትዮጵያን መገንጠል ነው ከሚሉ ጋር ማበር የሚቻልበት ሁኔታ የለም። አልተሞከረም ማለት አይደለም። አያሌ ሙከራዎች ተደርገዋል። ኢዲያት ሲመሰረት ብቻ ሳይሆን ከዚያም በፊት ህብረት ሲመሰረትም የተገኘው ምላሽ ግን አሉታዊ ነበር። ኢትዮጵያዊ አይደለንም፣ ግባችን ግንጠላ ነው የሚል ነበር። ለዚህም ነው ገንጣይ ድርጅቶች ለህብረት ሲጋበዙ እምቢኝን አቅፈው የባጁት። አሌ ብለው የዳከሩት ልፋታቸው ከንቱ ሆኖ ቀርቷል። ወያኔን ኢህአዴግ ነው ብለው ተቀብለው ሊተባበሩት የቃጡትን ሁሉ ወደ ትቢያ ወርውሯቸዋል፣ አፍኗቸዋል፣ ለስደት ዳርጓቸዋልም። የሚሰራና የማይሰራን አማራጭ ማወቅ የድርጅቶች ግዴታ ነው። ትግል ሲባል ግቤ ምንድነው የሚለውን አውቆ መነሳት ያለበት ነው። አገር ወዳድ ከሆን ትግል ስንል ኦጋዴንን ለማስገንጠል፣ ነፃ ኦሮሚያ የሚባልን እውን ለማድረግና የሻዕቢያን ጸረ ኢትዮጵያ ህልም ለማሟላት ሊሆን አይችልም። ሻዕቢያ ኢትዮጵያን ለማፈራረስ ወይም በቁጥጥሩ ስር አስገብቶ በዘረኝነት ለመበዝበዝ ፍላጎቱን አልተወም። ኦብነግ ዛሬም የሚለን ነፃ ኦጋዴንን መስርቶ ከሶማሊያ ጋር ማዋሃድ ነው። ድብቅ የለውም፣ ተናግረውታል። አሁንም አቋማችን ነው ብለዋል። በተቻለ መጠን ግንጠላን የሚያቀነቅኑ ኃይሎች ይህን ፍሬቢስ እና ጎጂ ትተው በኢትዮጵያ አንድነት ጥላ ስር መፍትሄ እንዲፈልጉ ብዙዎች የሚመሰገን ሙከራ አድርገዋል። ውጤቱ ግን ዜሮ ነው ቢባል ማጋነን አይሆንም። ምሽጋቸውን ኤርትራ ያደረጉ ጠባቦችና ጽንፈኞች በሻዕቢያ ድጋፍ የመገንጠል መርሃ ግብራቸውን ይዘው ቆይተዋል። አማራ ኢትዮጵያ የሚያላዝኑት እጅግ ያለ ቀስቀሳ መለወጥ አልቻሉም እስከዛሬ። ከዚህ በስተጀርባ ማን አለ? መልሱ ግልጽ ነው። ማን ነው ኦነግን አሶሳ አጅቦ አማራዎችን የፈጀ? ሻዕቢያ ነው መልሱ። የጀብሃ ርዝራዦች የኢሃፓን የከተማ እንቅስቃሴ መራን ለማለት እየቃጡ ናቸው። ለምን ይህን ድርጅት ስም ለማጥፋት በአሁኑ ጊዜ አስፈላጊ ሆኖ እነዚህም በዋሾ ቅጥረኝነት መንጫጫት ጀመሩ? መልሱ ለማንም ምስጢር አይደለም። አማራጭ የለምና ከጸረ ወያኔዎች ምንም እንኳን ጸረ ኢትዮጵያ ቢሆኑም እናብራለን ለሚሉ ያለን ምላሽ ፍየል ጅብን ፈርታ ነብር ብትጠጋ መጨረሻዋ በነብር መበላት ነው የሚል ነው። ወያኔ ባሰራጨው ቡታ መሰረት ከወያኔ ተጠግተን ሊመጣ ነው የተባለውን ጥቃት እናመልጣለን ብለው የሚገምቱ ኃይሎችም ራሳቸውን እያታለሉ ናቸው። ወያኔ እኔ ከወደቅኩ ትግሬዎች ይፈጃሉ፣ ኦሮሞዎች ሁሉን ይፈጃሉ እያለ በማስፈራራት ድጋፍ ሊያገኝ እየጣረ ነው። የባሰው ከሚመጣ የምናውቀው ሰይጣን በላያችን ሰፍኖ ይቀጥል በሚል ድምዳሜ ህዝብ እንዲገባ ለሽግግሩ አቅም የለንምና ለኢትዮጵያ ህልውና ስንል ወያኔ ይቀጥልብን ብለው ሳያፍሩ የሚከራከሩ ብቅ ብለዋል። የነዚህ ወያኔያዊ ምርጫ እንዳለ ሆኖ የህዝብ ትግል ውጤት ማለትም የወያኔ መፍረስ ለሀገር ህልውና ወያኔ ባሴረው መሰረት ጠንቅ እንዳይሆን መጠንቀቅ እንዳለብን ግልጽ ነው። ያመጣው ይምጣ አቋም አገርን ሊጎዳ ይችላልና ነው። ወያኔ እኔ ከሞትኩ ሰርዶ አይብቀል በሚል ውዳቂ ፖለቲካ ለመጪው አንቀጽ 39ን ሳይቀር አጥምዶ ጥፋትን በኢትዮጵያ ላይ ሊያወርድ መዘጋጀቱ ምስጢር አይደለም። ኤርትራን የመውረር እቅዱም ከወደዚያ ህልውናዬ የሚያሰጋ ጥቃት ይመጣል ብሎ በመጨነቁ ሳይሆን
ኢሳይያስን አውርዶ የትግራይ ትግርኝ ፍላጎቱን ለማሟላት በሚል ነው። ይህንን እውን ለማድረግ እንቅስቃሴ ከጀመረ ውሎ አድሯል። ሻዕቢያን በበኩሉ ወያኔ ወድቆ ነፃ የኢትዮጵያ የሆነ መንግስት እንዳይቋቋም ጋሬጣ ሆኖ መቆየቱ ሐቅ ነው። 24 ዓመታትን ተመክሮ ያጤኗል። ይህ ነው። ጅብን ፈርታ ወደ ነብር ጉያ እንደምትሮጠው ፍየል ተላላ የሆኑ ፖለቲከኞች መኖራቸው ምስጢር አይደለም። ወያኔ ቅስቀሳ ተሰልበው ዋናው ጠላት ወያኔ ሳይሆን ኦነግ ነው የሚሉም አሉ። ሌሎች ተደናግረው ደግሞ ወያኔን የጠላና ያጠቃ ሁሉ ወዳጅ ይመስላቸዋል። ትግላችን ለግል ስልጣን ሳይሆን አገርን ከጥፋት ለማዳን ከሆነ ድምዳሜያችን ብሔራዊ ጥቅምን ያስቀደመ መሆኑ የሚቀር አይሆንም። ሀገራችንን በወረረና ሀገራችንን ሊያጠፋ ባለ ኃይል ላይ የሚኖረን አቋም በዚሁ የሚወሰን ነው። እዚህ ላይ አገር አድን ትግሉ ይዘቱ ምን ይሆናል፣ ምንስ ሊሆን ይገባል ለሚለው ምላሽ መስጠት መገደድ ይመጣል። ባለው ተጨባጭ ሁኔታ ትግሉን ለማስኬድና ለማጠናከር ሊሰራ የሚችል ሊያዋጣ የሚችል አማራጭን መፈለግ ይገባል የሚለውን ይህ ከላይ ያስቀመጥነው የሚሰርዘው አይደለም። ተመክሮ ነብር ከጅብ ባላነሰ የፍየል ጠላት መሆኑን ማሳየቱን መርሳት አይገባም ማለት ነው። የጨነቀው እርጉዝ ያገባል የሚለው መጨረሻ ልጁ ሲወለድ ገደል ይገባል የሚል መሆኑንም አለመርሳት ጠቃሚ ነው። የሀገራችን ተረቶች ትምህርታዊ ናቸው፣ አስተማሪ ቅርሶች። የነችኩል ቤት ግድግዳው ሰንበሌጥም ተብሏል። የወያኔ ረጅም የስልጣን ዓመታት እንዲያከትም መፈለግ ብሔራዊ ስሜትና ፍላጎት ነው። በየሳምንቱ ወያኔ ለሀገር ጥፋት የሚሆን እርምጃን ሲወስድ ነው ስናይ የቆየ ነው። ስለዚህም አመቺ የትግል ሁኔታ እስኪመጣ እጅን አጣጥፎ መጠበቅ የሚደገፍ አይደለም። የሚፈራው አደጋ ሁሉ ወያኔ በስልጣን እስካለ የሚባባስ ነውና ውስብስብ ሁኔታ ውስጥ እንድንገባ ገፋፊው ወያኔ መሆኑ የማይካድ ቢሆንም የባዕዳን ሴራም እንዳለ ልንስተው አይገባም። የባዕድ ቅጥረኛ የሆኑትም በየድርጅቱ ሰርገው በመግባት አገር ወዳድ ኃይሎች እንዳይተባበሩ በስልት ሲያደናቅፉ እየታዩ ናቸው። በተለይም ወጣቱ ወደ ቆረጠና በእርግጥም ጸረ ወያኔ ወደሆነ ትግል እንዳይሳብ የእንቅፋትነት ሚና የሚጫወቱ ጥቂቶች አይደሉም። የደርግ ወንጀለኞችና ለባዕድ ሰላይ ተብለው በአግባቡ የተጋለጡ ዛሬ የፖለቲካው መድረክ ዋና ተዋንያን መሆናቸውን ስናይ ሁኔታው ምን ያህል እንደተበላሸ እንድንገነዘብ ግድ ይላል። በቅድሚያ የተቃዋሚዎችን ጎራ ያጸዷል ማለት ነው። ቅንጅትና ህብረት እንዴት ሊፈርሱ ቻሉ? በቅርቡስ አንድነት የተባለው መፍረሱ ከምን የተነሳ ነው? የደረሱትን ጥቃቶችና ጉዳቶች ማወቁ ያለውን ሴራ ለማክሸፍ ይረዳል። ምሽግን ማፍረስ ከውስጥ ነው ይባላልና በየድርጅቱ ወይም በእንቅስቃሴው በሰፊው ገብተው የሚያተራምሱትንም ማሸነፍ አስፈላጊ ነው። የወያኔን ቅስም ለመስበር ድርጅታዊ ጽዳትን ማካሄድ ወሳኝ ሆኖ ይገኛል። ማንኛውም ገዢ ቡድን ማንም አይችለኝም፣ ሁሉንም አሸናፊ ነኝ ብሎ መደንፋቱ የሚጠበቅ ነው። ሰውን በፍርሃትና በቀቢጸ ተስፋ ቀይዶ ለመግዛት ራሱን አግዝፎ ማቅረብ አለበት። ሳር ቅጠሉ ሰላይ ነው ሲል ፍርሃትና ጥርጣሬን ያስፋፋና ሰው እንዳይተባበር እንዳይደራጅ ያደርጋል። ታሪክ ግን ይህ ሁሉ ከንቱ መሆኑን ያስተምራል። ሕዝብ አምሮ ከተነሳ ካመጸ የገዢዎች ጉልበት ይደቃል። የኢራኑ ሻህ፣ የዛይሩ ሞቡቱ፣ የግብፁ ሙባረክ፣ ፋሽስቱ መንግስቱ፣ ጨቋኙ ዚያድ ባሬ ወዘተ ለዚህ ምስክር ናቸው። የተመኩባቸው ተቃዋሞች፣ ሰራዊት፣ ሰላዮች ወዘተ ሁሉም ተነዋል። ከውድቀትም ሊያድኗቸው አልቻሉም። ዋናው ኃይል ከህዝብ እንጂ ከአጋዚ ወይም የወያኔ ጦር እጅ አይደለም። እዚህም ነው ህዝብን ለአመጽ ማነሳሳትና ማደራጀት የሚገባው። ያልተደራጀ ትግል ሽንፈትን መቀበል ይገደዳልና የድርጅትን ጉዳይ የሚያቀሉ ክፍሎች ወደዱም ጠሉም ለወያኔ እየረዱ ናቸው። አደረጃጀትንም ሊያዝረከርኩ የሚሹ የህቡዓዊነትንም ሚናና ድርሻ የሚያንኳስሱም ሚናቸው ተመሳሳይ ነው። ስለዚህ በቅድሚያ ጠላትና ወዳጅ መለየት፣ ከጥራዝ ነጠቅነት መራቅ፣ ግልብ ሳይሆን ጠለቅ ያለ የፖለቲካ ትንተና መምረጥ፣ ሰርጎ ገቦችና አፍራሾችን ከህዝብ ጎራ ማራቅ፣ ለጸረ ወያኔው አመጽ ህዝብን ማደራጀት ቀነቀጠሮ የማይሰጠው የአገር ወዳድ ሁሉ ግዳጅ ነው።
አለን ለኢትዮጵያ ለማለት ዝግጁ እንሆን። ስለ ትግል ማውራቱ ቀንሶ በትግል እንሰማራ። ወያኔን መጣል አገርንም ማዳን። ከዚህ ቀደም ሁለቱ ተወራራሾች መስለው ይታዩ ነበር። ወያኔ የአገርና የሕዝብ ጠላት ነውና ወያኔ ከወደቀ አገር ትድናለች ተብሎም ይታሰብ ነበር ማለት እንችላለን። ወያኔን መጣል ቀዳሚና ዋና ተግባር መሆኑ አያከራክርም። ግን ወያኔ ወደቀ ማለት አገራችን ከጥፋት ዳነች ማለት አለመሆኑን መገንዘብ ደግሞ አስፈላጊ ነው። ወያኔ ለስልጣን ከበቃ ጀምሮ ቀደም ከሻዕቢያ ጋር ኋላም በራሱ ኢትዮጵያን ሊያጠፋ ሴራዎችን ጎንጉኗል። ቦምብ ፈንጂ አጥምዶብናል። በቅድሚያ የኢትዮጵያን በብሔረሰብ ደረጃ ሸንሽኖ ይህንንም ፌዴራል አወቃቀር ብሎታል። ሕዝብን የሚያፈራቅቁና የሚለያዩ ብዙ እርምጃዎችንም ወስዷል። ደርግ ለሰርቶ አደሩ ቆምኩ ብሎ ሰርቶ አደሩ ላይ እንደቆመው ሁሉ ወያኔም የጭቁኖች ወዳጅ ነኝ ብሎ አንዳንዶቹን አሞኝቶ ከጎኑ ሊያሰልፍ ቢችልም ማንነቱ ግን መጋለጡ አልቀረም። አንቀጽ 39ን አውጆ ግንጠላን መብት ሲያደርግ ይህም ለኛ መገንጠል አመቸ ብለው የደገፉት ሳይውል ሳያድር ይህ ለራሱ ለትግራይ በዋስትናነት ያስቀመጠው ብቻ መሆኑን ለሞኝነታቸው የደም ዋጋ ከፍለው መማር ተገደዋል። ወያኔ በማያወላዳ ደረጃ አማራን ይጠላል። ይህን ጥላቻ የተካፈሉትና በፈረደበት ሕዝብ ላይ የተነሱትም ወያኔ ሁሉን እንደሚጠላ ማወቅ ተገደዋል። ወያኔ የኦሮሞን፣ የጋምቤላን፣ የኦጋዴንን ሕዝብ እንደሚጠላና በዚያም ልክ እንደሚፈራ ይኸው በግላጭ እየታየ ነው። ወያኔ ለክፉ ቀን ብሎ ያጠመደውን ፈንጅ ሊወድቅ ሲል ሊጠቀምበት ይችላል ብሎ መገመትም ተገቢ ነው። የአዲስ አበባ ታክሲ ነጂዎች እንደሚሉት መንግስትና ተሳፋሪ ሊወርድ ሲል ነገር ያበዛል ነውና ወያኔ ወደ ውድቀቱ እያመራ መሆኑ ግልጽ ሆኗል። ከውድቀቱ ሊያድነው የሚችለው ያው እንደተለመደው የሕዝብ አመጽ ላይ ቀዝቃዛ ውሃ የሚያፈሱ ቅጥረኞችም ሆኑ ጽንፈኞች የበላይነትን ከያዙ ነው። ወያኔ ቀውጢ ቀን መጥቶ ከስልጣን ሲንኮታኮት ትግራይን ለመገንጠል ሙሉ ዕቅድ እንዳለው ምንም ጥርጥር የለውም። ቢሆንለትና ሻዕቢያ ተወግዶ ወዳጆቹ ስልጣን ቢይዙለት ደግሞ ትግራይ ትግርኝን እውን ማድረግም ያልማል። የሻዕቢያ ተቃዋሚዎች ግን ሁሉም የከበሳይ ሰዎች ባለመሆናቸው ይህ ዕቅዱ መልካም ዕድል የነበረው ከሻዕቢያ ጋር ነበርና ሻዕቢያ ከወደቀ ብዙም ተስፋ የሚኖረው አይሆንም። ወያኔ የክልልና የዘር ጥላቻ ፖለቲካን በማስፈኑ ክፍፍልን አስታቅፎን ሊሄድ ማሰቡ ግልጽ ነው። ውድቀቱ እውን ሊሆን ከመጣበት በቅርቡ በተከሰተው ህዝባዊ ተቃውሞ ዙሪያ ትግላችን ለመገንጠል ነው በሚል የህዝብን ድምጽ ቀምተው የሚዋርቁ ጽንፈኞች መጥተዋል። አልሆን ብሏቸው እንጂ እነ ሳውዲና ቃታርም ወሃቢዝምን ሊያስፋፉ ከመሞከር አልተቆጠቡም። ወያኔ የማያባራ አማራው ላይ ያተኮረ የዘር ጽዳትና ማፈናቀልንም ሲያካሂድ ቆይቷል። በዚህም በደቡብ ተባባሪዎች ማግኘቱ ምስጢር አይደለም። አሁንም የአበሻ ቅኝ አገዛዝ የሚሉ ጉዶች ከመካከላችን አሉ። ምርጥ ዜጋነንም የሚሉ ህዝብ አንድ ሆኖ ሲነሳና ኢትዮጵያዊነትን ሲያስቀድም የሚያገኘውን ድል በየካቲት 66 ያየነው ነው። ተሸንሽኖና ተከፋፍሎ ሲነሳ ግን ገዢ ቡድን ይበልጥ ተጠናክሮ ሊቆም የሚችልበት ሁኔታ ሊፈጠር መቻሉ ምስጢር አይደለም። በመሆኑም ወያኔንም መጣል
ኢትዮጵያንም ግን ከጥፋት ጠብቆና ተከላክሎ ማቆየት የተያያዙ ግዳጆች ሆነው ይገኛሉ። ይህን መዘንጋት አገር ሊያሳጣ የሚችል ነው። ወያኔ እንደ ሶማሊያ በታትኖና አናክሶን ሊሄድ ነው ዓላማው። ቢቻለው ግን ሌላ 25 ዓመት ከፋፍሎ ሊገዛን። ይህን እውን ለማድረግና ህዝብን ለመከፋፈል ከህዝብ ጎራ መስለው ትግልን የሚያደናቅፉ ቅጥረኞቹን በስፋት አሰማርቷል። ሌሎች ጊዜ ያለፈበትን መፈክር እንቅ አርገው ይዘው ለመጓዝ ሲጥሩ የህዝብን ፍትሃዊ ትግል አቅጣጫ ሊያሳጡ እየጣሩ ናቸው። አወቁም አላወቁም ወያኔን እየረዱት ናቸው ማለትም እንችላለን። ግርግር ለሌባ ያመቻል በሚል ስሌት ተቃውሞ ሲፋፋም አገር እናፈርሳለን፣ ሌላም እንመሰርታለን ወይም ግንጠላ እናካሂዳለን ብለው የሚመኙ ረዳቶች አሏቸው። የኢትዮጵያን መፈራረስ አረቦች በአጠቃላይ ግብጽና ሳውዲ አረቢያ በተለይ በጣም የሚመኙት ነው። እንግሊዝ የድሮ ጸረ ኢትዮጵያ አንድነት አቋሟን አሁንም አልተወችም። አሜሪካም ቢሆን የኤርትራን መገንጠል ደግፋ ያመኗትን እንዳሳፈረች ሁሉ ዛሬም የአፍሪካ ትልልቅ አገሮች መከፋፈላቸውን ፖለቲካ ብላ በስልት እያራመደች ናት። ባጭሩ ኢትዮጵያን ህልውና ሊያሳጧት የሚፈልጉ የውስጥም የውጭም ኃይሎች መኖራቸው መዘንጋት የለበትም። ይህ በመሆኑም ነው ስለ ሀገራችን ቀጣይ ህልውና ማሰብ መጨነቅ ያለብን። ባለፈው የካቲት ማለትም በ1966 ዓመተ ምህረት ያመፀው ዜጋ ያቀረባቸው መፈክሮች ዴሞክራሲና እኩልነትን በኢትዮጵያ ለማስፈን ነበር። ተራማጆችና ምሁራን በአንድነት ለኢትዮጵያና ለህዝቧ ተነሱ እንጂ እንደ ወያኔ መስራቾች በጉድጓዳቸው ተደብቀው ግንጠላን አላቀነቀኑም። በኤርትራ የነበረው የሰራተኞች ማህበር ከቀሪው ጋር አንድ ሆኖ ሲታገል ነው የታየው። ሰራተኞች፣ አርሶ አደሮች፣ የቢሮ ሰራተኞች፣ ወታደሮች፣ ሴቶች፣ ሙስሊሞችና ክርስቲያኖች በስርዓቱ በዘውድ አገዛዝ ላይ በጋራ ተነሱ እንጂ በጎጥ በብሔረሰብ አልተሰነጣጠቁም ነበር። ግን ድላቸውን ማስከበሪያ ጉልበት ስላልነበራቸው የታጠቁት የህዝብን ድል ቀሙ። ወደ ዛሬ ስንመለስና የታክሲ ነጂዎችን የጋራ አድማ ስንደሰትበት የትናንት ዛሬ አለመኖሩንም ወይም መለወጡንም እያጤንን ነው። የወያኔ የ25 ዓመታት አፍራሽና ዘረኛ ቀስቀሳ እንዲሁም ሻጥር ብዙዎችን መበከሉ ግልጽ ነው። አማራ አይደለንም፣ ጉራጌ አይደለንም፣ ሌላነትና ልዩነትን መናከስ መጋደልን አራግቦ ወያኔ እናርባ ጉጉን መፈናቀልና ምንጠራን አሰቦትና ወተርን እንዲሁም አረካን አጥርፏል። ኢትዮጵያን እና ኢትዮጵያዊነትን ሸርሽሯል። ህዝብን አንቅተውና አደራጅተው ሊያታግሉ የሚጠበቁ ክፍሎች ከስፋት ጥበትን መርጠው ወደ ጎጣቸው እንበለውና ተመልሰዋል። ይህ ሁሉንም የሚመለከትና ወደ ቀቢጸ ተስፋም የሚገፋ አለመሆኑንም መገንዘብ ተገቢ ይሆናል። አሁንም ለኢትዮጵያ የሚቆሙ በኢትዮጵያዊነታቸው የሚኮሩ ኢትዮጵያዊነትን እንደራደር የማይሉ ሚሊዮኖች አሉ። እነዚህ መጠናከርና ከወያኔም ሆነ ሌሎች ዘረኞችና ጽንፈኞች የሚመጣውን ጥቃት መቋቋም አለባቸው። በመሰረታዊ ሃይማኖቶች ላይ፣ በአማርኛ ቋንቋ ላይ፣ በትምህርት ተቋም፣ በወጣቶች ላይ ወዘተ ወያኔ የከፈተው አፍራሽ ዘመቻ ኢትዮጵያና ኢትዮጵያዊነትን ለማዳከም መሆኑ የምናውቀውና የምናወግዘውም ነው። ወያኔንም ጥለን አስወግደን በዚያው ጎን ኢትዮጵያን የሚጠብቅና ለዲሞክራሲ የሚያበቃ ጎዳናን ለመክፈት ከወዲሁ መነሳት መዘጋጀት እንዳለብንም ግልጽና አንገብጋቢም ሆኖ መጥቶብናል። ሁሉን አቀፍ የሽግግር መንግስት ምስረታው ሊታሰብበትና ሊወጠንም ይገባዋል ማለት ነው። ወያኔ አጥምዶልን ካለው የብጥብጥ ፈንጂ የምናመልጠውም ሁሉም ተባብሮ ለሽግግሩ ሲዘጋጅ ውሳኔና ሉዓላዊነትን ለሕዝብ ሲተው ብቻ ነው።
ሕልውናና ሚዛን ያላቸው ድርጅቶች በመካከላቸው ያለውን አጥርና ጋሬጣ አስወግደው ለዚህ አገር አድን ተልእኮ ራሳቸውን ማዘጋጀት አለባቸው ማለት ነው። ይህ ለትግሉ እመርታን መስጠት ብቻ ሳይሆን በዓለም አቀፍ ደረጃም ሚዛንና ክብደት ይኖረዋል። ይህ የጋራ መፍትሄ ወይም ጥረት እውን ካልሆነና ሁሉም ለየፊናውና ቀሪውን ሰይጣን ይውሰደው ማለቱ ከሰፈነ የሚፈለገው ግብ ሳይደረስ መመለስ ከማይቻልበት አዘቅት መውደቅ ሊከተል እንደሚችል ማወቅ አለብን ማለት ነው። መተባበር፣ ህብረት፣ ለዲሞክራሲያዊ ሁሉን አቀፍ ሽግግር መዘጋጀት። ይህን በተመለከተ ቀደምም ያቀረብናቸው ሐሳቦች ዛሬም ቢሆን ወቅታዊነት ያላቸው ናቸው። ሂደቱ የግል ግቦችን ለማግኘት ሳይሆን የጋራ መፍትሄን ለመሻትና በተለይም የኢትዮጵያን ሕልውና ከቶም ሆን መች በጥያቄ አለማስገባት ነው። ከዚህ በተጨማሪ ደግሞ መፍትሄና ጥያቄዎችም ጊዜያቸውን ጠብቀው ከተጨባጭ ሁኔታ ጋር ተዛምደው መቅረብ መታየት ያለባቸው ናቸው። ገና በእግሩ ያልቆመውን የሽግግር መንግስት ለምሳሌ ለመገንጠል ህዝበ ውሳኔ አካሂድልን ማለት አግባብ ያለው ሊሆን አይችልም። አገር ማፈራረስና ባልና ሚስት መፋታት አንድ አይደሉም። ተበደልኩ ተናደድኩና ልገንጠል ማለት ብልህነት አይደለም፣ በከባድ ስህተትነት የሚፈረጅ ነው። አብሮነት እየተባለ ያለው የዘመናት እንጂ ጠባቦችና ተገንጣዮች እንደሚሉት የመቶ ዓመት ጉዳይ አይደለም። የህዝብ አንድነት ነው ኢትዮጵያዊነትን ገልጾ የቆየው። አገዛዞች ህዝብን እኩልነት በመንፈግ በደል በመፈጸም ብዙ ጉዳት ማድረሳቸው የሚታወቅ ነው። ለድህነት የተዳረገው ህዝብ ሁሉም ነው ማለት ይቻላል። አጎዛ ለብሶ በድህነት የሚማቅቀውና ኤርትራውያን ይኖሩበት የነበረው ደረጃ እኩል አልነበረም። የአማራ ገዢ መደብ ወይም ተረፍ መረፍ ትርፍራፊ ከአገዛዝ አግኝነት የወያኔ ዘረኛ ቅዠት ሆኖ የተከሰተብን ነው። በመበደልና በድህነት መማቀቅ ቢሆን ኖሮ አማራው ከሁሉም በፊት ከአጼው ጊዜ ጀምሮ ልገንጠል ባለ ነበር ማለት እንችላለን። ታሪክን አዛብቶ ልቦለድን ታሪክ ብሎ ጥላቻና ቁርሾን አምርቶ ህዝብን ለመከፋፈልና ማንነቱንም ለማስካድ የተደረገው ዘመቻ መክሸፍና መወገድም ያለበት ነው። ኢትዮጵያን በጋራ እናድናት በሚል ጫና ሰጥተን ማቅረቡ ላይ ያተኮርነውም ለዚህ ነው። ይህን መሰረታዊ አቋምና መርህ በመያዝ ኢህአፓ የህብረት ጥሪ ሲያደርግ ቆይቷል። እስካሁን ያገኘው ምላሽ የለም። በህዝብ ዘንድ ግን የህብረትና አንድነትን አስፈላጊነት ለማስረገጥ ከመጣር አልተቆጠበም። ውጤትም እያሳየ ነው። ህዝብ በጋራ ሲያድምና ሊታገል ሲጥር ፈንጠር ብለው የሚለዩትና ወያኔ መንግስታችን ነው ብለው በዘረኝነት ከጎኑ የሚቆሙትን የህዝብ አመጽ አቃጥሏቸው እንደሚያልፍ ማወቅ አለባቸው። ረጅም ጊዜ የለምና በጊዜው ከህዝብ ጎራ እንዲቀላቀሉም ያስፈልጋል። የማይሆን አቋም ይዘው ወደ ፖለቲካ ምድረ በዳ የወረዱትም አቋማቸውን አስተካክለውና ጽንፈኝነትንም ለለመደባቸውና ለናወዙት ትተው ለዲሞክራሲና ለአዲሲቱ ኢትዮጵያ እንዲታገሉ ጥሪ እናደርግላቸዋለን። በትግል መድረክ ሜዳ የሚፈልጉን በዚያው ያገኙናል። በኢትዮጵያዊነት አብረን እንታገል ለሚሉትም ጠንካራ አጋሮች እንደሆንን አለን። ወያኔን በጋራ እንታገለው፣ እንጣለው፣ ኢትዮጵያን ከጥፋት እናድን። መፈክራችን ይህ ነው። የሁላችንም ይሁንና ድልን እንቀዳጅ። ፈሊጥ ያጡ ጸረ ህዝቦች። ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር። በካዝና ይዞ የመጣውን ፈሊጥ ሴራ
ተንኮልና ሸር ግን 27 ዓመት ስለተጠቀመበት አፈጀ፣ ዋጋ ቢስ ሆነ። ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም፣ ደድቧል ሊባልም ይቻላል። የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው። አዜብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም። ወያኔ ከስሯል ከህዝብ ግምገማ አንጻር። እንዳልነው ግን አሮጌ ውሻ አዲስ ጨዋታ አይለምድም ነውና እነ ስብሃትና መሰሎቹ በስብስቴ ዘመን የሰራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል። ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ። ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግም አጃቢ ጽንፈኞችን መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል፣ ይፈልጋል። በሌላ አነጋገር ወያኔ ጊዜ ያልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን፣ ክህደት የፈጸሙብን አለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማ ይስማ፣ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነጥቅም ሊነቀንቅ የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። ባዕዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ስያሜም ተሰጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራስዎን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም፣ አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ ባዕዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሂዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንጣዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቅኝ ገዢ ናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለ ምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገል አቅቷቸው ቆይተዋል። ይህ ገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካት ይዞ ሊጥለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ሕዝብ የማይመለከት ቧልታ ይሉት ወለፈ እንዲህ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ሕዝብ እነሆ የእናንተን ሰው ኃላፊ አድርጌያለሁና ተባበሩኝ፣ ትግልንም አቁሙ ለማለት ነው። 3 የኦሮሞ ተወላጅ ፕሬዝደንቶች፣ 1 የወላይታ ጠቅላይ ሚኒስትር ለሕዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለሕዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ሕዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቱ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወርታስሮና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል።
ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የአገራችን ሰው የጅብ ገበሬ፣ የዝንጀሮ ገልጓይ፣ ሁሉም በየበኩሉ እበላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭምብል ወያኔ በአብላጫው አጥቆ ሲጠቀምበት መቆየቱ ሚስጥር አይደለም። እስቲ እኛም ለጥቂት ጊዜም ቢሆን ተራ ይድረሰን፣ የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያውም ከተቻለ ያው ወያኔ አልሸሹም ዞር አሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያታልል የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነ ስብሃትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁ ሲያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጥታ እንድትለማ እነ ወልቃይት ጠገዴ ጸለምት ተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት፣ ይህንንም እየሞከሩ ናቸው። ዛፎች የኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠላቶች ድጋፍ ከየስርቻቸው ብቅ ብለዋል። ጽንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልዕኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ጎጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይታረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዲሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደልለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። ሐቁ ይህ ነው። ወያኔን ለማስወገድ ትግላችን ይፋፋም ይቀጥል። ሁሉም ደንቃራዎች ይወገዱ።